السلام عليكم ورحمة الله وبركاته. ودنا የተከበራችሁ ተመልካቾቻችን አብሮነት በረመዳን አስራችን እንደቀጠለ ነው። ባለፈው ክፍላችን ላይ ስለ ሰይድና ሰዓድ ረዲየላሁ ዐንሁ የተወሰኑ ሐሳቦችን ያነሳሳን ቆይተን ነበር። በተለይ ከእስልምና በፊት የነበራቸውን ባህሪ እና እስልምና ሲገቡ እነዚህ ነገሮች በምን ያህል መልኩ አምፕሊፋይ እንደተደረጉና ይበልጥ ደግሞ ዛሬ ዲስከቨር የምናደርገው የሚመስለኝ ኢንሻአላህ የሰፊ ዓጣ የተضحያ የበዝል እና ብዙ ነገሮችን የታዩበትን ሐያት የኖሩ ታላቅ ሱሐባ ናቸውና እዛ አካባቢ ኢንሻአላህ ከኡስታዳችን ኡስታዝ መሐመድ ጀማል ጋር ቆይታ የምናደርግ ይሆናል ኢንሻአላህ። ቢስሚላሂር ረህማኒር ረሂም። ሰይድና ሰዓድ ያው እንደሰለሙ ነገሮች አልጋ ባልጋ አልነበሩም፣ ቻሌንጅ ነበራቸው። ሰይድና ሰዓድ እናቱ ጋር ያለው አታችመንት በጣም ከባድ ነበር። እንደውም يضرب به المثل في حب الوالده እናት በመውደድ ምሳሌ የሚደረገው እሱ ነው። የፍቅር ምሳሌ ሰይድና አቡበክርና ረሱላህ ሰለላሁ ዐለይሂ ወሰለም ዱንያ ላይ በጣም የሚዋደድ ሰው ካየ እንደው ሸኾቹና እሳቸው ኸሊፋው እንደ ሰይድና አቡበክርና እንደ ነቢ ናቸው። እንደዚህ በቃ የለም على وجه التاريخ የተናበበ የተዋደደ ሰው እንደ ሁለቱ የለም። እና ምሳሌ ይደረግባቸዋል። ሰይድና ሰዓድም በእናቱ ምሳሌ ይደረጋል። እንደ ሰዓድና እንደ እናቱ ነው የሚዋደዱት ይባላል። ሰዓድ እናቱን ባር እንደሆነው ነው እገሌ ለእናቱ ባር የሆነው መልካም የዋለው እስኪባልለት ድረስ እናቱ ጋር በጣም ከባድ የሆነ እንትን አለው። ቅድም ደግሞ እንደተባባለው ኢሞሽን ከባድ ነው። ባለፈው ማስተር ነበር ኢሞሽን ሁብ ዓጢፋ የምትበጥሰው ነገር አይደለም። እና እሷ የመጣችው በዚህ ነው፣ በደካማ ጎን ማለት ነው። ምንድነው ያለችው? እማትተው ከሆነ ዲንህን ገርፋለሁ ምን ያለው ምን አይደለም ያለችው። ያኛው ሪሌሽን የተጠቀመችው በእሷ እንደመጨከን ስለምታውቅ አልበላም፣ አልጠጣም፣ አልጠለልም፣ ፀሐይ ላይ ውላለሁ፣ ከምግብ ርቃለሁ ምናምን ከዛ ሞታለሁ። ሰዓድ ጨክኑ እናቱን በዚህ መልክ ገደላት ትባላለች አለችው። እና ሰይድና ሰዓድ ግን ያው የመርህ ሰው ነው ብለናል፣ የዲሲፕሊን ሰው ነው ብለናል። በዚህ ክፍለ ዘመን ወይ አንባቢ በጣም ማቹርድ ምናምን ለዓላማ ከልጅነቱ ጀምሮ በጣም ጠንቃቃና ጊዜን ጠብቆ በፊት ፊውቸር ዓላማ አለው። ያን ዓላማ እስልምና ሰጠው የበለጠ። ስለዚህ ሌላ ዓለም ገብቷል እሱ። ስለዚህ በማያነቃንቅ መልክ መልስ ሰጣት። ምን አላት? አይ እናቴ አላት፣ አንቺ አንድ ሩህ ነው ያለሽ፣ 100 ሩህ ቢኖርሽ 100ም ሩህሽ አሁን ባልሽው መልክ ቢወጣ እኔ ከእስልምና ንቅንቅ ያለ ማደስ እንሰራላት። ማይዳግ መልስ ማለት ከባድ መልስ ማለት እና ያው ተስፋ ቆረጠች። وإن جاهداك لتشرك بي ما ليس لك به علم فلا تطعهما بزين يورد القرآن. بعض المفسرين أغلب المفسرين زوي ያናገረበት መንገድ አልወደዱለትም። እዚህ ጋር መታየው እስልምና ለእናቶች ለወላጆች የሰጠው ከባድ ሙሽሪኮችም ቢሆኑ አለ አላህ ከዲን እናት በእናትነቱ አባት በአባትነቱ በጣም መከበር እንዳለበት ነው። ወላጆች ጉዳይ ከባድ መሆኑ መታየው በዚህ መልክ ከበድ ያለ ንግግር መናገር አልነበረብህም ብሎ ትንሽ በቃ አቋምህም በሌላ ልጥፍ ባለው መንገድ በእንትን ብታስረዳት ጥሩ ነበር የሚል እንዳለው ቁርአን ወርዷል። ግን ከዚህ የምትረዳው ሲሪየስ የሆነ ሜጀር
እሷን ግን ወዲያው ነው ያደባት ማለት ነው። እና በሀያታችን አንዳንዴ ከዓላማችን ሊያዛጉን በቀላሉ ሊያዘናጉን የሚፈልጉ ነገሮች ሲመጡ አላሁ አለም እንዲህ አይነት ቆራጥ ልፍስፍስ ሰው አይፈልግም። በተለይ እስልምና ማለት ከባድ ነገር ነው። ከእስልምና ላይ በላይ ምንም ነገር የለም። ስለዚህ በሱ ይመጣብህ ባንም ይሁን ባን የማትመለስበት መሆኑን በማንነት ያስፈልጋል። እና መጀመሪያ የተቀበለው ኬዝ ይሄ ነው። ማህበረሰቦቻችን ላይም አንዳንዴ እስልምናን ሁለተኛ ሶስተኛ አጀንዳ ወይ ለዱንያ ወይ ለምናምን ሲባሉ ይህን የእስልምና ነገር ወደ ኋላ ማድረግ አይጠበቅም። እስልምና አቋም ነው፣ ህይወት ነው፣ መንገድ ነው፣ ዓላማ ነው። ሙሉ ነገራችን ሰጥተን ምንገባበት ነው። ወድኹሉ ፊ ስልሚ ካፈተን ነው የሚለው አላህ። እና የመጀመሪያው የሰይድና ሳዕድ ብን ወቃስ ፈተናው እሷ ነበረች። ያው እሷም ተስፋዋን ስትቆርጥ ተመልሳለታለች። ከዛ በኋላ ከረሱል ሰለላሁ ዐለይሂ ወሰለም ጋር ያው ዐሸረተል ሙበሸራ ሁኑ ሲባል እገሌ እንዲሆኑ ሲባል ዝም ብሎ የሆነ የዓጢፋም ጉዳይ አይደለም። ያው ያደረጉት መስዋዕትነት ነው። በቀደም ያልከው ከሳቢቆችም ሰብቆች አሉበት እና ታሪኩን በደንብ ስናየው ለምን እንደተባለ ይገባናል። አቡበከር ፊል ጀና፣ ዑመር ፊል ጀና፣ ዑስማን ፊል ጀና ዝም ብሎ አይደለም። አሊ ፊል ጀና ያሳለፉት ነገር ከባድ ስለሆነ ነው። ምናልባትም ያሳለፉት ብቻ ሳይሆን ወደፊትም የሚያሳልፉት ነገር ነብዩ ሰለላሁ ዐለይሂ ወሰለም ራሳቸው ወህይ ናቸው፣ ንቡዋ አላቸው፣ ተነቡዋ አላቸው እና የመጪውንም ነገር ስለሚያውቁት እስከ መጨረሻው ድረስ የሚያሳልፉትም ነገር ከባድ ስለሆነ የህይወት ታሪኩን ሙሉ ስናየው ሙሉ ይገባናል። ሰይድና ሳዕድ በጣም ከእስልምና በፊት የነበረውም በኋላ ዴቨሎፕ ያደረገው የረም ስኪል ነበረው፣ ቀስት ማለት ነው። እና የእሁድ ቀን ከባድ ቀን ነው ለረሱል ሰለላሁ ዐለይሂ ወሰለም፣ ለሰሃቦቹም ለሙስሊሞቹም ከባድ ቀን ነው። የዛን ቀን ገና ወደ ነብዩ ሰለላሁ ቀስት ሊያነጣጥሩ ኪናናው ላይ ቀስት እንደዚህ ሞልቶ ብዙ ቀስቶች ከመቶ በላይ ሞልቶ ገና ወደ እሳቸው የሚመጡትን አቅጣጫ እያየ ይለቅማቸው ነበር። ወደ እሳቸው ያነጣጠሩትን እየጠበቀ እሱ ባያነሳቸው ኖሮ የዛን ነብዩ ሰለላሁ ዐለይሂ ወሰለም እንደዛም ሆኖ ህይወታቸው አደጋ ላይ ወድቋል። ኩስረት ሩባዕየቱሁ ጭንቅላታቸው በጣም እንትናቸው ራሱ የጦር ልብሳቸው መውጣት አቅቶት ብዙ ቦታ ከባድ ቀን ነው አይደል? የዛን ቀን ግን በጣም ስታሮር የነበረው እሱ ነው። ህይወታቸውን የታደገው እሱ ነው። እና እሳቸውንም ለመግደል በጣም ሌላ ስራ ያልነበረው በጣም ሙጅሪም የሆኑ ሰዎች አንድ ሰው በተለይ እሳቸውን ታርጌት አድርጎ ሊገላቸው የመጣሰው በቀስት ገሎታል። ያኔ ረሱል ሰለላሁ ከአቅማቸው በላይ ተደሰቱ። ኢርሚ ፊዳከ አቢ የመጀመሪያው ብቸኛው ሰሃባ ነው። አባቴም እናቴም ፊዳ ይሆኑልህ። ከባድ አባባል ነው ይሄ። እኛ ለረሱል የምንላቸው ሩሂ ተፍዲክ የምንላቸው ለእሳቸው የሚባል ነገር ነው እንጂ ያንን አባባል እሳቸው ለሰው ሲሉት ለሌላ ሰው ሲሉት አዩ ሸረፍን بعد هذا ከዚህ በላይ ምን አለ? ማድረግ የሚያገኘት የሚገባው ነገር በሙሉ በረሱል ሰለላሁ ዐለይሂ ወሰለም አንተ እኔ ምን ፍቀኝ ባንቱ መስተደብ ነው ፊዳ ለሆነልህ ምናምን ከፈላ ዘዲ ምናምን መንዙም አለ። እንኳን በሳቸው እንደዚህ መባል መወደስ አይደለም ፊዳ ለሆነልህ መባል ሐቂቃ በቃ ከባድ ነገር ነውና ያ የታደጋቸው ነገር ነው። ሰይድና ሳዕድ ያው ጀግንነቱ ሙሉ ረሱል ሰለላሁ ዐለይሂ ወሰለም የተሳተፉበትን ዘመቻዎች ሙሉ ተሳትፏል። ሁሉም በጀግንነት ተወጥቷል። ሂጅራም ሄዷል። ሂጅራም እንደሄዱ ከዚህ ከጦርነቱ ከጀግንነቱ ከምናምኑ ሲፋው ባሻገር ደግሞ ምን አይነት ሲፋ አለው ሰይድና ሳዕድ? ዙሁድ አለው፣ አጢፋም አለው። አሁን መዲና እንደገቡ ትንሽ ያልተረጋጋ ሁኔታ ነበረ። ይሁዶችንም አያምኗቸውም እና ረሱል ሰለላሁ ዐለይሂ ወሰለም ማታ አንድ ቀን እንቅልፍ እምቢ አላቸው። ከአይሻ ጋር ነበሩ። የሆነ አደጋ ቢያደርሱባቸው ስገባ እግቲያል ሊኖር ይችላል፣ አሳስነሽ ይኖራል። ለማንም አይተኙም። ከዚህ በፊት ብዙ ነብይ ገድለዋል ይሁዶቹ ገብቷል። እና ያ ነገር ስላለ ያ ስጋት እሳቸው ቤት ቁጭ ብለው ሳዕድን ፊል አደረገው እና ምን አሉ? አንድ እንደው ሳሌህ የሆነ ሙዶ ሰው መጥቶ ሲጠብቀኝ ቢያድር አሉ። ጋርድ ነበራቸው ነብዩ ሰለላሁ ዐለይሂ ወሰለም፣ ግዴታ ነው። እንደውም አንዳንድ ጸሐፊዎች
ሰይድና አቡበከር ሰይድና ዑመር እሳቸውን አላህ አነሳው መጨረሻ ላይ ወላሂ ይስሙክ ቢልና ሳያስፈልገ ማላቸው አላህ ይጠብቃል ሲላቸው ይሄ ሚን ጃኒብል ወህይ የመጣ ነገር ስለሆነ አቆሙት ከዛ በኋላ ከዛ በፊት ግን ሰይድና አቡበከር እነ ሰይድና ዑመር እነ ሰይድና ዑስማን ለምን አልነበራቸውም ብለው የሚያዙ ጻፊዎች አሉ በቃ ሰይድና ዑመር በዛ ሁኔታ መገደላቸው ቀደር ነው ሰይድና ዑስማን በዛ ሁኔታ አሳዛኝ ሁኔታ መገደላቸው ሰይድና አሊ ምናምን ሁሉም እንደዚህ ክቡር ዘበኛ የሚወራቸው ምናምን ነገር ሰጀስት ይደረጋል ሌላውም ትምህርት ሊሆን ይችላል እነሱ ሰለላሁ መጀመሪያ አካባቢ እንደዛ ነበራቸውና ይዛን ቀመናሉ ማን ይሆን ሞደው ሳሊህ የሆነ ሰሃባ የሚጠብቀኝ ሲሉ እንደዚህ ካይሻ ጋር ያወሩ ሂፊል ይታቶም ምንም አይነት እንትን የለም ገባ እና ሰሃቦቹ ጋር የነበረው እኛ ትውልድ ላይ የጠፋ ነገር ኢትሳል الروح ይሄ የሱ አቅዋ ምን ኢትሳል الجسد ምን ኢትሳል الكلام በውስጥ መናበብ የምትችልበት ኢማን የሚባለው ነገር ሩቁን የምታይበት ነው ሳያሳራይተል ጀበል የምትልበት ነው እዚህ ሆነ እና ሰይድና ዑመር እንዳሉት ያንን መቀይ ነው ይሄው ኡመታውን ያጣው ድቃለ ማዲ ሆነ ማቴሪያሊስት ሆነ ቁስ ሆነ አንድና አንድ ሁለት ብቻ የሚያውቀው ሆነ አላህ ግን يؤمن الغيب ብሎ ጀመረ ስለ غيب ነው ያለው እና ከዛ ብድግ ብሎ መጣ ያ ረሱላህ እንዴ ለመጣ ስላቸው ልጠብቆት ባድር ብዬ አስቤ መጣው አላቸው ሱብሃንአላህ እንዴት አሰብክ በቃ አሰብኩት አሉ እና በዛ ስፕሪት የተናበቡ እሳቸው ቤት ቁጭ ብሎ የሚያስቡት ነገር እሱ መጥቶ የልባቸውን አድርሶ ያንን የጋርድ ይሄ ትልቅ መናቂያ ነው እነኚህ ነገሮች በጣም የሰሃቦቹ አንድ ክስተታቸው በጣም ብዙ ነገር ነው ፊዳ በካበው የተባለለት ትልቅ ክስተት ነው ይሄ ሌላ ትልቅ ክስተት ነው ይሄ ክስተት ደግሞ በመዘጀ በይና አሽያ كثيرة عاطفان ከቷል ጀግነትን ከቷል ሂራሳን ከቷል ሂማን ከቷል ሂማ ተናቧል በቃ ረሱል ሰለላሁ ይጠብቁ ይገባቸዋል የሚል ነገር መጥቶበታል የሳቸው ጭንቀት የሳቸው ሐሳብ እሱ ውስጥ ዘልቋል ሰርጿል እና እንደዚህ አይነት እኛ እንኳን ታላላቅ መሻይኾቻችን ጋር እንዲህ ነበር ይሄን ቡና እንደው ከወዳጅ ጋር መጠጣት ነበር በቡና ሲቀርብ ኢሚጂን ሲያርጓቸው አንድ ሸኽ አንድ ሸው የሰው ከልክሎናል መቀመጥ ቸሎ ብለው ተነስተው ይሄዱበት አጋጣሚ ሰምቻለሁ እንደዚህ ወደ ዋጋና እነኚህ ነገሮች ዝም ብለው አይተው አንዳንድ ሰው ደሊል ምናምን ቢዳ ኖ እንደዚህ አይነት በቢዳ ሰበብ በምናምን ሰበብ እነኚህ ነገሮች ተመተዋል ግን ብዙ ነገሩ የእስልምናው ብዙ ነገሩ ያለው እዚህ ጋር እና ይሄ ሲፋ ነበረው አጢፊ ነበረው ሰይድና ሰዓድ ሱፍድ ነበረው በሐዲስ ብዙ የተዘገበ ሐዲስ በጣም በችግር ሆነው እንትን በልቷል ወርቅ ቅጠል እስኪበላ ለዲን ሲባል ማለት ነው የደረሰበት ሁኔታ አለ በቸርነቱ ይታወቅ ነበር በጣም ምስኪን ሰሃቦች እሱ ጋር ይጠቁ ነበር መዘጀ በይነ ሲፋት عديدة ሙእሚን ማለት በተቻለ መጠን አላህ Subhanahu Wa Ta'ala فإذا فرغت فانصب كلهم صفة በተቻለ መጠን ከእስልምና ከሁሉም ከከረሙም ከሸጃዓውም ከዙህዱም ሲጥግ ትደርስና ሸጃዓ ደግሞ ሲደሞ የራህማ ጥግ ትደርሳለህ ዘጋ ደግሞ የእንትን ጥግ ትደርሳለህ ዘጋ ማይሰበሰቡ የምትሉ ነገሮች በሙሉ ተሰብስቡ የሚያርፉበት ነው ሙእሚንና ይሄ ሲፋ ነበሩ ሙስተጃበ ዱዓ ነበር ዱዓው በጣም ፓወርፉል ነበር استجاب الدعاء نبر ان شاء الله ይሄን ሐሳብ ጨምረን ከረፍት ስንመለስ ለተመልካቾቻችን ትንሽ ረፍት ሰጥተን ተመለሰን እንጣ ኢንሻአላህ ሳትርቁ ጠብቁ مرحبا بسم الله الرحمن الرحيم ተመልሰን መተናል ያወራን ያለነው ስለ ጀነት ነው አይደል አሽራል ሙበሽሪን بالجنة ምድር ላይ የተራመዱ ጀነትን ቃል ስለተገባላቸው ሰዎች ነው ያወራን ያለነው ከብዙ ልፋት በኋላ ከብዙ ትግል በኋላ ከተከፈሉ ከብዙ መስዋዕትነት በኋላ የተገኘ አቅልለ ነው እናየዋለን መሰለኝ አንዳንዴና ከዛ በኋላ ለዛና አላህ فمن زحزح عن النار وادخل الجنة فقد فاز سكيتوች ሁሉ ስኬት ማለት ከጀሃነም ነጃ ወጥቶ ጀነትን የገባ ነው እነዚህ ሰዎች ደግሞ ዱንያ ላይ የተራመዱ ጀነትን የተመሰከረላቸው ነውና ምን ያህል ትልቅ ቢሆኑ ምን ያህል
ቢታገሉ ምን ያህል ቢለፉ ነው እሱን እየተመለከትን ነው የምንገኘው ተመልካቾቻችን። ስለ ሰዓድ ኢብኑ አቢ ወቃስ ነው እያየን ያለ ነው። ከነሱ አንደኛው ዱዓቸው ሙስተጃብ ነው የሚለው ላይ ነበረ ያቆሙት ሼኻችን። ከዛ እንቀጥላለን። መርሐባ። ሙስተጃብ ዱዓ ነበር። አሁን እንዳልከው ምን አለ መሰለህ፣ አሁን እንዳልከው የድንገት ክስተት ብዙ ነገር አሳልፈዋል። ይህም ሙስተጃብም ዱዓ የምትሆነው ከመሬት ተነስተ አይደለም። አንዳንዴ የረሱል ሰለም ከባድ ዱዓዎች ሙስተጃብ የሆኑት በጣም ከባድ ችግር የደረሰባቸው ቀናቶች፣ ለምሳሌ ጣይፍ ሄደው ሲመጡ ከዛ ምክር ያለ በቃ ከባድ እንትን ነበር። አሽኩ ለከ ضعف قوتي በሰማይን አንቀጠቀጡ ዱዓ አደረጉ። አላህ ሰማይ ጠራቸው እና እነዚህ ሽዕብ 3 ዓመት በእንትን ተመቷል። እዛ ውስጥ ነበር የነብዩ ሰለላሁ ዐለይሂ ወሰለም ቤተሰቦችን ማዕቀብ አድርገውባቸው ላይገዟቸው፣ ላይሸጧቸው፣ ላይጋቧቸው፣ ኢኮኖሚክ ማዕቀብ፣ ሶሻል ማዕቀብ፣ ሁሉ ነገር ማዕቀብ ከባድ ነው። 3 ዓመት ያኔ የሚበሉት አጥተው ቅጠል ነበር የሚበሉት። ከዚህ በኋላ የምታደርገው ዱዓ ነው ሰማይ የሚያንቀልቀው። ከተድሂያ በኋላ ከልፋት በኋላ ከድካም በኋላ የምታደርገው ዱዓ ነው አላህ አርሽን እንትን ብሎ መልስ የሚያመጣው እና በዚህ ይታወቅ ነበር። ነቢያችንም ዱዓ አድርገውለታል። ያኔ ሲጠብቃቸው ሲከላከልላቸው ፊዳካ የሚያሉ ያኔ በብዙ ነገር በረካ ዱዓ አድርገውለታል። ከመካ ሲመለሱ ፈትህ መካ ጊዜ መካ ላይ ታመመ ሰይድና ሰዓድ እና በጣም ከፋው፣ በጣም ታመመ። የከፋው ለምንድን ነው? ከመካ አንድ ሀገራቸውን ለቀው ወጥተዋል። ሙሃጅሮች ናቸው። ለሐጅ ነው የመጣው፣ ግን መካ ውስጥ መሞትን እንደ አይብ ነው የሚቆጥሩበት። አንዴ ተሰደህ ከወጣበት ሀገር እንደውም አንድ ሰዓድ ብን ሙዓዝ ማን የሚባል ሰሃባ በጀሊ በኽላ ስሙ ጠፋኝ። ሰሃባ ሰዓድ መካ ላይ ሞቶ በጣም ደረጃው ዝቅ ብሏል ማለት አይደለም፣ ግን እንደ ሌሎቹ አይደለም በሚል የርሲለው ሰዓድ እንደ ሀዘን ይቆጥረው ነበርና እንደዛ ይሁን ያ ረሱላህ መሞት ይመስሎታል ምናምን እያለ እየተንሰፈሰፈ እንደውም ያኔ የሚሞት መስሎት በበል እርስ ላይ ሁሌ ትምህርት የሆነ ነገር አስተምሮን አንዲት ልጅ ነበረችው ያኔ አይሻ ትባላለች እና አላህና በቃ ለሷ ልናዘዝላት ማነው ገንዘቤን ግማሹን ثلثي መጀመሪያ እሷ ይበቃታል አግብታም ስለምትሄድ ያላትም ነገር ቢቋ ነው 2/3 በቃ ወቅፍ ላርገው في سبيل الله አይቻልም ማለት ግማሹን አይቻልም ማለት 1/3 ሲበዛሉት ለምን ወራሶችህን ሙርታህ አርጋቸው ብትሄድ ይሻላል። በቃ የሰው እጅ ከሚያዩ የተብቃቁ አድርገህ ፈታ አርጋቸው። ይሄ በሰዓድ ተገኘ። በኋላ ግን ረሱል ሰለላሁ ዐለይሂ ወሰለም የዛን ቀን ምን አሉት? አብሽር አሉት። አንተ አትሞትም አሉት። ኢንሻአላህ በአንተ ብዙ ጥቅም ይገኛል። ብዙዎች ይደሰቱብሃል፣ ብዙዎቹ ይጎዱብሃል አሉ። ሙሽሪኮቹ ተጎዱ፣ ሙእሚኖቹ በጣም ተጠቀሙ። ከዛ በኋላ ሰዓድ የረሱል ሰለላሁ ጊዜ የነበሩት በሙሉ ጂሃዶች ከእንትን ከማለት ባሻገር ቃድስያ ከባድ ሚሽን ነበር። ቃድስያ ማን እንደሚደረግለት ግራ የሚገባ ያን የመሰለ እነ ቀይሰርን እነ አፍርሰ ሙሉ ከዛ በኋላ እኮ በቃ ፈትህ ነው። ብዙ እዛ አካባቢ ያሉ ነገሮች በሙሉ ወላ ኢራን ወላ ምናምን በሙሉ እጅ የምታደርግበት ጦርነት ነው። ሰይድና ዑመር ለዚህ ሚሽን ያጩት ሰይድ ብን ወቃስ ነበር። ያሱ ነበር ለዛ ፊት የሚያደርገው። ሲሕር አድርገውበት እግሩን ታሞ ነበር። ያን ሁሉ ቻሌንጅ አልፎ ቃድስያን ከፈተ። ከዛ በኋላ በሁሉም ዘመቻዎች ተሳትፏል። ሁሉም ጋር ሰክሰስ ነበር። ሙዓመላው ፐርሰናል ላይፉ ከሰው ጋር መግባባቱ እንደዛው በጣም ፓወርፉል ነበር። ኺላፍ የሚያስተናግድበት አንዴ ከሰይድና ኻሊድ ጋር አንድ ነጥብ ላይ ይለያዩ ነበር። ኺላፍ ነበረባቸውና ያን ኺላፍ ተጠቅሞ አንድ ሰው መጥቶ ሰይድና ኻሊድ እኮ እንዲህ ማድረጉ እና እንዳታማው መካከላችን ያለው ኺላፍ ዲናችን አያበላሽብንም ብሎ አልፈቀደለትም። እንደዚህ ፊቅህ የምናምን እንትኑ በጣም ብስለቱም እንደዛው በዛው መልክ ነበር። ብዙ ነገሮችን ያዘው እና ረሱል ሰለላሁ ዐለይሂ ወሰለም የዛን ቀን በበረካ ዱዓ አደረጉለት። بالبركة دعا له صلى الله عليه وسلم بالبركة والرزق والرم ቀስቱንም እስከ መጨረሻው ቀስተኛ እንዲሆን
በርዝቅም በበረካም ዱዓ አደረጉለት። ከዛ በኋላ ብዙ ልጆች ወለደ። ማሻአላህ ብዙ ሴቶች ነው ያገባው። ወደ ስንት ተቅሪበን 10 ምናምን 18 ሴት 18 ወንድ ምናምን እንደዚህ ብቻ ብዙ ልጆች 48 ከሂጅራ በኋላ ራሱ ረጅም ዓመት ቆየ። የረሱል ሰለላሁ ዐለይሂ ወሰለም በረካ ሰይድና ዑመር በግድ ይሾሙት ነበር፣ ግን ሹመት አይወድም ነበር። የሚገርም እንትኑ ላይ በጣም ሳክሪፋይሱ ላይ ከፈትና ቃዲስያን በለው ምን በለው አገሮች ሲከፈቱ ሹም ሲደረግ ላሽ ነው የሚለሱ ደስተኛ አይሆንም። አንድ ጊዜ በግድ ሾመውና ሰይድና ዑመር ጨምላቃ ህዝቦች ነበሩ። እንዴት አይታ እሱ አድል የለው ምናምን የለው ብሎ አንድ ሰው ስሙን አጠፋበት። በኋላ ሸጣሃቱ መጣ፣ በጣም ተናደደና የዚህን ሰው እድሜውን አርዝመው ዱዓ አደረገበት። ፈትነው በችግር አኖረው። ሰውየው ሽማግሌ ሆኖ የዚህ ሐጂቡ ሽፋሽፍቱ ሁሉ በሽበት ተወሮ በችግር ሆኖ መንገድ ላይ እንደዚህ አይኑ ሳይታየው ሴቶችን ይለክፍ ነበር። እንደዚህ አንተ በዚህ ውርድ የሰዓደ ዱዓ ደርሶብኝ ነው ተፈትኜ ነው ይል ነበር። በዓድል እየፈተር ያመራቸው ዓድል አይደለም ምናምን ብለው ሲያወሩት ማለት ነው። ከዛ በኋላ ያው ፊትና ምናምንም አይፈልግም ነበር። በሰይድና ሙዓዊያና በሰይድና አሊ የእንትን ጊዜ መዲና ውስጥ ገብቶ ከማንም ሳይሆን ኢዕቲዛል ያደረገው በሙስሊሞች እርስ በርስ በምናምን ላይ አይኖርም። ግን ሙስሊሞቹ ከሌላ ጋር ጂሃድ ምናምን ሲባል ግን መጀመሪያ ሰልፍ ላይ የምታገኘው እሱ ነው። ግን ሹመት ሲባል ስልጣን ሲባል የእርስ በርስ ሙስሊሞች መካከል ያለ ተርዊጅ ሲባል የለም፣ አታገኘውም። እንደዚህ አይነት ሲፋ ነበረው ሰይድና ሰዓድ። መጨረሻ ላይ ሊሞት ሲል ሚስት ልጁ ታለቅስ ነበር፣ አይሻ የምትባል ልጇ በጣም ታለቅስ ነበርና በጣም በኮንፊደንስ ይነግራት ነበር። ወላሂ አባትሽን አላህ አይቀጣውም ማለት ወላሂ አባኪ ሚን አህሊል ጀና አላት። አባትሽ ጀነት ሰው ማለት እና እንደዚህ አይነት ኮንፊደንስ የቂን ይሄ ፈኽር አይደለም ወይም ጉራ ምናምን ሆኖ አይደለም። ያሳለፈው ነገር ከረሱል ሰለላሁ ዐለይሂ ወሰለም ጋር ያሳለፈው ሱህባ በማንኛውም ሰው ሊሞት ሲል ሁስነ ዘን ያድርግ በአላህ ይባላል። ግን ያዳ የነቢያችንም ሰለላሁ ዐለይሂ ወሰለም ሸሃዳ የጀነት ነው ብለው መስክረዋል። 10 ሰዎች ውስጥ የጀነቱ 10 ሙበሸራ አለ። ደግሞ እሱ በተደጋጋሚ የመሰከሩለት 2-3 መስክረውታል። ከዛ ምስክርን ባሻገር ማለት ነው። እነኚህ ነገሮች ተደማምረው በእርግጠኝነት እሷ ስታለቅስ እንዳታለቅሺ አባትሽ ጀነት ነው ብሎ አረጋግቷት፣ እሱም በጣም ከአላህ ጋር ያለው ስሜት ጥሩ ሆኖ ነው ወደ አላህ ሄደው ረዲየላሁ ዐን ሰዓድ ሄደን መሰለኝ። አይ ቲንክ እኔ ምናልባት ስለ ሰይድና ሰዓድ ሲወራ ረዲየላሁ ዐንሁ በሰዳድ ለመግለጽ ሞክራለሁኝ። ሰዳድ ማለት ምንድነው? አኪሬሲ ሶስት ነገሮች ሰዳድን የሚያሳዩ ነገሮች። አንደኛ ሰዳድ ራእይ ነው። ሰዳድ الفكر በጣም ቱ ዘ ፖይንት የሆነ ነገሮችን የሚያይበት። ለምሳሌ ቃዲስያ ተብሏል አይደል? ቃዲስያ ጦርነቱ ማዕረካው ላይ ሳይኖር የመረው ጦርነት ነው። ግን ዝሆኖቹ በጣም አስቸግረው የነበረበት ሰዓት ነው። እንዴት ዝሆኖቹን በምን አይነት መልኩ እንትን ልናደርጋቸው እንችላለን? በቃ ሙስሊሞች በጣም አበቃለን ያሉበት ሰዓት ላይ ነውና አስቦ ጦርነት ሜዳው ላይ ሳይኖር እንትኑ ላይ ብቻ ማማው ላይ ሆኖ እያየ ምንድነው ያለው? እስኪ አይኖቻቸውን እንትን ያላችሁ አይደል? ይሄ ሰዳድ الفكر በጣም ይሄ ሚሊተሪ ጂኒየስ ፖለቲካል ጂኒየስ ሊባል የሚችል አይነት ፐርሰናሊቲውን ያሳያል። ሁለተኛው ሰዳድ ይሄ ረምይ ላይ በጣም አኩሬት ሲወረውር ለሚወጥ አይደል? ሶስተኛ ደግሞ ሌላ አይነት ቀስት ደግሞ ነበር፣ የዱዓ ቀስት ደግሞ ነበር። እሱም ሲወረውር አይሰጥም። ብዙ ኢንሲደንቶች ሲራ ላይ ያነሳሉ። በቃ ተው ይላል። በተለይ አስሐበቱ ረሱላህ ሰለላሁ ዐለይሂ ወሰለም ስማቸው በክፉ ሲነሳ በጣም እንትን ይረበሻል ምናምንና እንዲሁ አንድ ኢንሲደንት ላይ አሊ ረዲየላሁ ዐንሁ አንዱ ሲረግም በተለይ ከሙዓዊያ ረዲየላሁ ዐንሁ ታይም በኋላ በነበረው ሲረግም አግኝቶ በጣም ይናገረው ነበር አይደል? ተው
ሰበቃ ማለት ጓደኞቹ ናቸው ትላንት በድር ላይ ኡሁድ ላይ ምናምን ኸንደቅ ላይ ሁነይን ላይ ምን ሲከፈል የነበረውን ሳክሪፋይስ ያቃልና ተው ይላቸው ነበር አይ ብሎ ልክ መስመር ሲያልፍ ግን እዛው ዱዓ አድርጎ ያ ሰውዬ ቦታው ላይ ፈነዳበት ምናምን ኢንሲደንቶች ምናምን እንመለከታለንና ረዲየላሁ ዐን ሰዓድ ለዚህም ይመስለኛል ነብያችን አለይሂ ሰላም ቢአይሂም ይህተደይቱም ያሉት በቃ ሰዓድን ካነሳን ኦኬ አንድ ሰው ቀደም ያነሳ ነው ሙረተብ የሆነ ሐያትን ሙረተብ የሆነ ፍክርን ሰዳደ ራእይን ሰዳደ ረምይን ሰዳደ ዱዓ እናያለን በዛው ልክ ደግሞ አላህ እንደዛ የተተረፈተረፈ ሐያት ሰጥቶ ልጁ አንድ እንደው በጣም ይሄው ከዛ ሁሉ ልጅ ያው ሚቀርጃ ብራ ይጠፋምና አንዱ መጥቶ አባቴ ሆይ እንዳለ አንተ ጓደኞች ሀገራት ተከፋፍተው ያ ሁሉ እንትን እየተባለ አንተ ምንድነው ፖለቲካል ላይፍ ምናምን ይሄ ከንትኑ ከብርሃን ጠፍተህ እንዲህ አይነት ሐያት እንትን አሁንም እዚህ ራእይ ዒብል ሆነ እንዴት ትኖራለህ ምናምን ሲላቸው በጣም እዛ ሰዓት ላይ የሚናገሯቸው ንግግሮች ደግሞ ምን አይነት ፐርሰናሊቲ ምን አይነት የነብያችን አለይሂ ሰላም የተርቢያ ውጤት ምን ሊመስል እንደሚችል አሳይተዋል ብዬ አምናለሁ ኢንሻአላህ እዚህ والله سعد حقيقة دارونه زي بأيه يقتديتم رسول صلى الله عليه وسلم يقولوا تلزم يمسلنيال واحد لا ينبر رول كيف كان يدافع عن رسول الله صلى الله عليه وسلم بحيوتهم سيسات نبر من دنو منقرون لا ساياتشو سو منامن أدزين رسول الله عليه وسلم يتربية وطيتوش ناتشو أدزين دي هنا درقواتشو رسول صلى الله عليه وسلم ناتشونا እኛ ያለን ረሱል ሰለላሁ ዐለይሂ ወሰለም ቀጥረተ ማኢን አይነካቸው ነበር ለሲል ነበር እኛ ያለን ቀጥረተ ማኢን አይነካቸው ያለን ነበር ከዛ አሊና ሙአዊያ መሐከል በነበረው ልዩነት ላይ ይሄ ካነ همه اعظم ካነ همه اعلاء كلمه الله ምናምን ይሄ ዲኑን ማስፋፋት ነበር ዋና ሐሳቡ ለዛ ነው ቡኻሪ እንትናቸው ላይ ይጽፋሉ አይደለ ባብ الفرار عن الفتنه بليس يسون يساعد انه في የሚያመጡት ምናምንና اللهم ለዛ ነው من المؤمنين الرجال صدقوا ما عاهدوا الله عليه فمنهم من قضى نحبه ومنهم من ينتظر እነሱ ሮላቸውን ተወጥተዋል صدق الله مع اللهን እውነት ብለው ተቀበለው ሄደዋል فمنهم من قضى نحبه ومنهم من ينتظر الله لو انتظار كم ያድርጉት ያድርገን ይሄን ያህል መስዋዕትነት ተከፍሎለት ነው የመጣውና አንድ ሰለፍ ይላሉ احسب اصحاب محمد ان يسبقون الى الجنه والله لازاحمنهم على ابوابها الى እንደ ረሱል ሰለላሁ ዐለይሂ ወሰለም ሰሃቦች ባልደረቦች እንደው ጀነት ቀድመው የሚገቡ ይመስላችኋል ወይ በር ላይ ታገላቸዋል ይላልና እንታገላቸዋለን ግን كيف እንዴት እነሱ ላይ መድረስ እንችላለንና اقتباس من سعد كصعد የሆነ ነገር ወስደናልና ብዙ ተضحያ ብዙ ልፋት አለውና እኛም እንደወጣት ዛሬ ቁድዋ ጠፍቶን ነው አይደል ዛሬ ማፕ ጠፍቶን ነው እንትን ይያልን ያለነውና አንዱ ሰሃባ አይተናል ከዚህ ሰሃባ የምንወስዳቸው ነገሮች ይኖራሉ ኢንሻአላህ ጀዛኩም الله خير የሳዕድን ያንዳንዱ የጦርነት ክስተት ውሎችን ብናወራ ብዙ ናቸው አውዝም ብለን ዋና اقتباس شخصيውን ፐርሰናሊቲው ነው እንጂ قدسيا ላይ እንዴት ነበር ሌላ ቶፒክ ነው ቀኑ ሙሉ የሚያውሰው ነው ወደ ላይ እንዴት ነበር ምናምን ያው ሰጥቶን ምንም ጊዜ እንትን ስላለ ነው አላነሳናቸውም ካልኩት ነገር አንዱ ሌላው ባህሪ ዙሁዱን አንስተናል ኢማኑን አንስተናል ኢማን بالغيب የሚስቅ እንደሚነካከረው ነገር ላይ የሚገርም የሆነ ዘመቻይና ወደዛ ሀገር መሻገር ይብን قدسيا ይመስለኛል ወደ ሌላ መሻገር ሲያቀተው ልዩ ክስተት ባህር አለ ባህሩን እንደንትን ሄዱት ባህሩን እንደ የብስን ሄዱት ያወሩ ከማን ሰሃባ ጋር ነው እንደዚህ ጎን ለጎን ያወሩ እየተያዩ ዘና ብለው مثل هذه الاشياء افتقدتها الامه ማውራት እንኳን የከበዱን ጊዜ ናቸው እንኳን ማመን ማለት ነው እነኚህ ሰዎች በጣም ከአላህ ጋር ቅርብ ሆነው ባህሩን እንደ የብስ ፈረሰቻችን ኩቴ አረጠበም እያሉ ነው ያለፉትና ይሄ ትውልድ ይሄ ጊዜ ማሰበር አብዛኛው ሰሃቦች ሁሉም ጦርነት ላይ ማለት ይቻላል ኦልሞስት በቁጥር ተመጣጣና አናቅ በዑዳ ተመጣጣና አናቅ በዝግጅት ተመጣጣና አናቅ በመሳሪያ ተመጣጣና አናቅ በምንም ነገር ተመጣጣና አናቅ የእንትንከን እነ ሰይድና ጃዕፈር የተገደሉት ሙዕታ ቀን ስንትና ስንት ነበሩ 200 ሺህ እና 3000 200 ሺህ ሩም 3000 ሰው ጋር እንዲህ ከርቀት ሲያዩዋቸው ተጠብታል ይመስሉት ይሄ ሁሉ ያዝ የተጋፈጡት በቁወተ الإيمان ነው
ባህርን የሄዱት በቀወተል ኢማን ነው። አንበሳን የጋለቡት በቀወተል ኢማን ነው። ዛሬኛ እንደ ተረት አይተነው ቀልባችን ደርቆ ወይ ያልተቀበልነው። ስለዚህ ነው ወደ ሰሃቦች እንመለስ የሚባለው። ያ ቀወተል ኢማን ሲኖረን የዛ ማዳን አልፈን አሁን ሁብ ዱንያ ዋጥዞን በእነሱ ቴክኖሎጂ በጣም ተማርከን እንዲህ ባለንበት ወቅት ፈማ ሐወጀና እነ ሰዓድም ከሰዓድ ዛሬ እንዲህ በጣም እንድማር ኑስራ ኢላሂያ ኑስራ ገይብያ እንደ ሙሻሃዳ የማየት ነገር ኻሪቅ አልዓዳዎችን ማድረግ ያ ደግሞ ዝም ብሎ ይመጣ አይደለም። ከብዙ ዱዓ ከብዙ ቅርበት ወደ አላህ ነውና ከብዙ ዱንያን አዝፍ ከማድረግ አኽራን ከመናፈቅ ብዙ ዒባዳ ከማድረግ ብዙ ከመዘከር ብዙ ከመስገድ ስለ ሰላቱ ሌላ ሀያት ነው ይሳጅ። እነኚህ ነገሮች በሙሉ በህይወታችን አምጥተን ከሰሃቦች ተምረን ትንሽ እንኳን አንዱመቱን አንድ እርምጃ ከፍ እንዲል ጭንቀቱም ዱዓውም ጥረቱም ያስፈልጋል ኢንሻአላህ። አላህ እንግዲህ የሰማነውን በልቦናችን አድርጎልን ምናልባት ከነሱ ትልልቆችን ታሪክ ማውሳት በራሱ እነሱን ለመሆን ወደ እነሱ ትንሽ ለመቃረብ በጣም አንዱ መንገድ ነውና ኢንሻአላህ ኡስታዛችን ከልብ እናመሰግናለን። ለተመልካቾቻችንም ጠቃሚ ቆይታ እንደነበረ እናስባለን። ረመዳናችሁን አላህ በዒባዳ የተዋበ ያድርግላችሁ እያልን በዚህ እናጠናቅቃለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። አብሮነት 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 አብሮነት